ሰላም ለኪ እያለ ሰላም ለኪን እያለ አርና ወርቆን ስታስማማ የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ ሰላም ለኪ እያለ ኢየሱስ ክርስቶስን አታውቅም የብላችሁ ያማችሁበት አዳራሽ ላይ ኢየሱስ ክርስቶስ የተቀበለውን መከራ ለመግለጽ ምንጭ የኦርቶዶክስ ቤተክርስቲያን አባቶች መሆናቸው የራሳችሁ ፓስተር ዛሬ አሳይቷቸዋል። እመኑኝ ፕሮቴስታንቲዝም እያበቃለት በኢየሱስም የተሰበረ ይሁን። በኢየሱስም የተሰበረ በኢየሱስም የተሰበረ ፕሮቴስታንት ወንድሞቻችንና እህቶቻችን ታላቁም ታናሹም ሁሉም ቅድስት ቤተክርስቲያን ወይ ማሪን ሳናውቅ ነው የወጣ ነው እያሉ የሚመለሱበት ዘመን እጅግ በጣም ቅርብ ነው። ፕሮቴስታንቲዝም ያበቃለት። እንዴት ባለ ህይወት ውስጥ እኛ ልኖርና የተስፋ ቃል እንዴት ባለ መንገድ እንደተሰጠን አስተምሮ መለሳችን። ወንጌል ክርስቶስ ሞተ፣ ክርስቶስ ተነሳ ምን ማለት ነው አልኳችሁ? ወንጌል ማለት ክርስቶስ ሞተ፣ ክርስቶስ ምን አለ? ተነሳ። የክርስቶስን ሞትን በሞቱ ሞታችንን በማሸነፉ የክርስቶስ ሞት ረብ ያለው ነው። ሞትን ያሸነፈ የእኛን ሞት ታሪክ የቀየረ ነው። ትንሣኤው ደግሞ ለዚህ ነው። በልዩ ትንሣኤው ነው የሚለው ቅዱስ ኤፍሬም ሲናገር ልዩ በሆነው ትንሣኤ ልዩ በሆነው ትንሣኤ ከሰው አይደለም፣ ከስጋ ፈቃድ አይደለም፣ ከስጋ ጥበብ አይደለም። ልዩ በሆነው ትንሣኤ ከሙታን በኩር ሆኖ የተነሳ ክርስቶስ የክርስቶስ ወንጌል ማስተማር ማለት ወንጌል ማለት ክርስቶስ ሞተ፣ ክርስቶስ ተነሳ ነው። ለዚህ ነው ሐዋርያቱ በቀደመ ነገራቸው፣ በቀደመ ስራቸው፣ በቀደመ አገልግሎታቸው የመጀመሪያ ስማቸው የእግዚአብሔርን ቅዱስ ወንጌል ሂዱ አሕዛብ ሁሉ አስተምሩ በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዛሙርት አድርጓቸው ያለውን ቃል እኔ ከዓለም እስከ ዓለም ፍጻሜ ከእናንተ ጋር ነው የሚለውን ማኅተም ይዘው እየዞሩ በነበረበት ሰዓት ላይ የሐዋርያት የመጀመሪያ ከትንሣኤ ማግስት የመጀመሪያ ስማቸው የትንሣኤው ምስክሮች